ታሪካችን የሚጀምረው ኤልካስፈር የተባለ ሰው እያስመለከተን ይጀምራል። ይህም ሰው በሜክሲኮ የሚገኝ የጋንግስተሮች ቡድን አባል ነበር። በኋላም ቤኒቶ የተባለ ልጅ ይህም ቡድን ለመቀላቀል ከቡድኑ መሪ ሊል ማጎ ጋር ለመገናኘት ይሄዳል። የቡድኑ መሪም ቤኒቶን እየመረመረው በቡድኑ አባላት በሚገባ ከፈተነው በኋላ ወደ ቡድኑ እንዲቀላቀል ይፈቅድለታል። ስሙንም እስማኤል ብሎ ይቀይርለታል። ይህ በእንዲህ እንዳለ ሳይራ የተባለች አንዲት ታዳጊ ልጅ ከአባቷ ጋር ከረጅም ዘመናት በኋላ ትገናኛለች። አባቷም ወደ ኒው ጀርሲ አብረው ሄዳ እንድትኖር ይጠይቃታል። ሳይራም ትስማማለች። ይህ በእንዲህ እንዳለ ኤልካስፈር ማንነቱን ከማታቅ ማርታ ከተባለች ሴት ጋር ግንኙነት አለው። ማርታም ስለሱ ማንነት በተደጋጋሚ ለማወቅ ብትሞክርም እሱ ግን ስለራሱ ምንም አይነት መረጃ አይነግራትም። ኤልካስፈር ሁልጊዜም ከቡድናቸው መሪ ሊል ማጎ ሆነ ከሌሎቹ የቡድን አባላቶች ለመጠበቅ ሲል ሁልጊዜ ማርታን መደበቅ ነው የሚያገኘው። በመቀጠልም ኤልካስፈር አዲሱን የቡድን አባል እስማኤልን ከሌሎቹ ጋር ለማስተዋወቅ ወደ ጋንግስተሮቹ ዋና መስሪያ ቤት ይወስደዋል። ከተለያዩ ቡድን አባላት ጋርም ያስተዋውቀዋል። በኋላም መሪያቸው ሊል ማጎ ኤልካስፈርን ሰሞኑን ለምን እንደጠፋ ይጠይቀዋል። ካስፈርም ቢሆን አሳማኝ መልስ አልሰጠውም። በኋላም ሊል ማጎ በግቢያቸው ውስጥ ተይዘው ያሉት የተቀናቃኝ የጋንግስተር ቡድን አባላት ሊያሳያቸው ይወስዳቸዋል። በኋላም አዲሱ አባል የሆነው ትንሹ እስማኤልን ተኩሶ እንዲገል መሳሪያ ይሰጠዋል። እስማኤልም ተደናግጦ እያለ ኤልካስፈር ያገዘውና ድርጊቱን ይፈጽምለታል። በኋላም ሊል ማጎ ለመጀመሪያ ጊዜ የተኮሰውን እስማኤልን እያረጋገው ወደ ቡድኑ በይፋ እንደተቀላቀለ ይነግረዋል። የጸጸት ስሜቱን በጊዜ ሂደት እንደሚለቀውና ነገር ግን ግዛታቸውን የመጠበቅ ኃላፊነቱ ሁሌም እንዳይዘነጋ ያስጠነቅቀዋል። በኋላም ሊል ማጎ ኤልካስፈር ጋር በመሄድ ቀደም ሲል የት ጠፍቶ እንደነበረ ሲጠየቀው እንደዋሸ ይነግረዋል። እናም ጥቃቅን ጥፋቶች ተደራርበው ምናልባት አንድ ቀን እሱ ላይ ችግር እንደሚፈጥሩበት ያስጠነቅቀዋል። በቀጣይ ትዕይንት ሳይራ ከአባቷ ጋርና ከአጎቷ ጋር በመሆን ወደ አሜሪካ ኒው ጀርሲ የሚያደርጉት ጉዞ ላይ በጫካው እየሄዱ ነው። በመንገዳቸው ላይም አባቷ በጉዟቸው መሃል ችግር ከተፈጠረ ቤተሰቡን እንድታገኝ ስልክ ቁጥሩን ይሰጣታል። ጉዟቸውንም ይቀጥላሉ። ሜክሲኮም እንደደረሱ ወደ አሜሪካ የሚሄዱ ባቡር ውስጥ ከሌሎች ህገወጥ ስደተኞች ጋር ስለሚሳፈሩበትና አጠቃላይ የጉዞ ሂደቶችን ካብራራላት በኋላ የሁለተኛ ሚስቱ ሴናንና ከእሷ የወለደውን 3 ልጆቹን በፎቶ እያሳያት እንደ ቤተሰቦቿ እንድትቆጥራቸው ይጠይቃታል። በልጅነቷ ጥሏት በመሄዱ ተበሳጭታ ያለችው ሳይራ ግን ፍቃደኛ አልሆነችም። በሌላ በኩል ደግሞ ኤልካስፈር እንደተለመደው ማርታን ተደብቆ አግኝቷት አብረው ጊዜ እያሳለፉ እያሉ እውነተኛ ማንነቱ ስለደበቃት ቅር እንደተሰኘች ትነግረዋለች። በዚህ ጉዳይም የተጨቃጨቁ እያለ በድንገት ሊል ማጎ ይመጣባቸውና ንግግራቸውን ያቋርጣል። በኋላም ኤልካስፈርን ማን እንደሆነች ይጠይቀዋል። ኤልካስፈርን በመዋሸት ኖርማል የሚያውቃት ጓደኛው እንደሆነች ይነግረዋል። በኋላም ያስተዋውቃቸዋል። ሊል ማጎም ከሄደ በኋላ ማርታ ስለ ግንኙነታቸው ለሊል ማጎ ባለመናገሩ ትበሳጭበታለች። በሌላ በኩል ደግሞ ሳይራና ቤተሰቧ ከሌሎች ስደተኞች ጋር ወደ ባቡሩ ይገባሉ። ነገር ግን ባቡሩ በኃይል መቋረጥ ምክንያት ስለቆመ ሌላ ባቡር እንዲጠብቁ ይነገራቸዋል። በንጋታውም ሊል ማጎና ቡድኑ መቃብር ስፍራ ላይ አንድ ዝግጅት አዘጋጅተው ስለተለመደው ተግባራቸው እየተወያዩ ነው። ሊል ማጎም ኤልካስፈር ኃላፊነቱን ባለመወጣቱ ስለ ማርታን በመዋሸቱ ይናገረዋል። ስብሰባቸውንም እንደጨረሱ ኤልካስፈር ማርታ ይመለከታትና ለምን ሳትነግረው እንደመጣች ተበሳጭቶ ይጠይቃታል። በዚህ ጊዜም ሊል ማጎ ይመጣል። በኋላም ኤልካስፈር ሊል ማጎን አብሮ እንዲሆኑ ይጠይቀዋል። ነገር ግን ሊል ማጎ አልፈቀደለትም። ማርታንም አብሮ እንድትመጣ ይነግራትና በቡድኑ አባላት ኤልካስፈርን ለቅጣት ያስደበድበዋል። በኋላም ሊል ማጎ ለማርታ ኤልካስፈር አብዝቶ ከቡድኑ የሚጠፋው በእሷ ምክንያት እንደሆነ እየነገራት ሊደፍራት ይሞክራል። ማርታም ከአቅም በላይ ስትታገለው ሊል ማጎ በንዴት ይገላታል። በኋላም ሊል ማጎ ኤልካስፈር ጋር በመመለስ የውሸት ምክንያት ነግሮት ማርታ እንደሞተች ይነግረዋል። እናም በቅርቡ ሌላ ሴት እንደሚያገኝ ነግሮት ይሄዳል። ሊል ማጎን በመቀጠል ለእስማኤል ሽጉጡን በመስጠት ለኤልካስፈርም ለቀጣዩ ተልዕኳቸው እንዲቀላቀላቸው ይነግረዋል። በሌላ ትዕይንት እነ ሳይራ ሲጠብቁት የነበረው ባቡር ይመጣል። እነ ሳይራና ሌሎች ህገወጥ ተጓዦችም ወደ ባቡሩ ይገባሉ። እየተጓዙም እያለ በመንገዳቸው በከባድ ዝናብ ምክንያት ባቡራቸው ይቆማል። በነጋታውም የኤልካስፈር ቡድኖች በቀጣዩ ተልዕኳቸው መሰረት እነ ሳይራ ያሉበትን ባቡር መዝረፍ ይጀምራሉ። ሊል ማጎም ሳይራን ይመለከታትና ወደ እሷ ሄዶ ሊያጠቃት ይሞክራል። በዚህ ጊዜ ግን ኤልካስፈር እሷ ሲመለከታት ማርታን ያስታውሳትና ሳይራን ከባቡሩ ላይ ከመጣሉ በፊት ሊል ማጎን ይገለዋል። በኋላም እስማኤልን እንዲመለስ ይነግረውና ኤልካስፈር በባቡሩ ስደተኞቹ ጋር አብሮ ይሄዳል። በጉዞው ላይም በባቡር ውስጥ ሁሉም ሰው ኤልካስፈርን ይፈራዋል። ከአጠገቡም ሁሉም ርቀዋል። በማግስቱ ጠዋትም 2 ተሳፋሪዎች ኤልካስፈርን ሊያጠቁት ሲሉ ሳይራ በተራዋ ድንበር ጠባቂው እንዳየ በማስመሰል አዘናግታ ታድነዋለች። በሌላ በኩል እስማኤል
ወደ ሜክሲኮ በመመለስ ወደ ቡድኑ አባላት በመሄድ ስለ ሊልማጎ አሟሟት ያስረዳቸዋል። ነገር ግን የቡድኑ ሁለተኛው መሪ ኤልሳሎ እስማኤልን የኤልካስፈር ተባባሪ ነው ብሎ ይከሰዋል። ቅጣትም ሊቀጣው ከቡድኑ ሊያባረው ሲል እስማኤልም ኤልካስፈርን ፈልጎ እንዳገኘው እንዲፈቅድለት ይማጸነዋል። ኤልሳሞም ትንሽ ካሰበ በኋላ ይፈቅድለትና ሽጉጥ ሰጥቶት ኤልካስፈርን እንዳገኘው እንዲገለው፣ በዚህም ለቡድኑ ያለውን ታማኝነት እንዲያረጋግጥ ያዘዋል። ይህ ካልሆነ ግን እንደሚገለው ይዝትበታል። ኤልካስፈርንም ለማግኘት ብቻውን አቅም ስለሌለው የቡድኑን አባላት እንዲያግዙት ያዛቸዋል። ትዕይንቱም ሲቀየር እነ ኤልካስፐር ያሉበት ባቡር ጉዞውን ይቀጥልና ለኤልካስፐር አንድ መልእክት በስልኩ ይላክለታል። መልእክቱም እገልሃለሁ የሚል መልእክት ነበረ። ኤልካስፐርም አሁን ምንም አይነት እቅድ የለውም። ብቻውንም ተቀምጦ ሳለ ሳራም ትመጣና ትንሽ ምግብ ሰጥተው ልታናግረው ትሞክራለች። ኤልካስፐርም ስሙን ቀይሮ ራሱ ዊሊ ብሎ ያስታውቃታል። ባቡሩም ጉዞውን እየቀጠለ ይመሻል። ኤልካስፐርም ስልኩ ስለማይሰራለት እሱንም ለማግኘት ስለሚጠቀሙበት ስልኩን ይጥለዋል። ባቡሩም ጣቢያው ጋር ሲደርስ ይቆማል። ሁሉም ሰውም ለማረፍ ይወርዳል። ሳራም ኤልካስፈር ጋር በመሄድ ስለ መዳረሻው ትጠይቀዋለች። ኤልካስፈርም ከመመለሱ በፊት ሳራ አባቷ ይጠራትና ትሄዳለች። አባቷም ከዚህ ነፍሰ ገዳይ ጋር ለምን ትቆሚያለች ብሎ ይወቅሳታል። ሳራ ግን ኤልካስፈርን መርዳት እንዳለባቸው ትነግረዋለች። አባቷ ግን በዚህ አልተስማማም። በሌላ በኩል ወደ ጋንግስተሮቹ ስንመለስ ትንሹ እስማኤሊ ሌሎች የጋንግ አባላቶችን ያገኝና የመጣበትን ከነገራቸው በኋላ ኤልካስፈርን ለማግኘት እንዲረዱት ይጠይቃቸዋል። እነሱም ሊረዱት ይስማማሉ። በሌላ በኩል ኤልካስፈር እና ሳሃራ ሲነጋገሩ እንመለከታለን። ሳሃራም አንድ ቀን በኤርፕሌን የመጓዝ ምኞት እንዳላት ተነግረውና ከዓመታት በፊትም ስለጎበኘችው በቴክሳስ የሚገኘውን የኤርፕሌን ማምረቻውን ትነግረዋለች። አሜሪካም እንደደረሱ ወደ ኤርፕሌን ማምረቻው ቦታ እንዲወስዳት ትጠይቀዋለች። እንዲሁም ከእነሱ ጋር እንዲቆይም ትጋብዘዋለች። ነገር ግን ኤልካስፈር የጋንጉ አባላት ዘግይተውም ቢሆን እሱን ማግኘታቸው ስለማይቀር ሀሳቧን ውድቅ ያደርጋል። በሌላ በኩል እስማኤሊ ካገኛቸው ከጋንግ አባላቶች ጋር ኤልካስፈርን ማፈላለግ ቀጥለዋል። ስለ አካባቢውም እያጣሩ እያለ አንድ የጎዳና ተዳዳሪ ኤልካስፈርን ማየቱን ይነግራቸዋል። በሌላ በኩል ባቡሩ ወደ ሌላኛው ፌርማታ ከመድረሱ በፊት ድንበር ጠባቂዎቹ ጥብቅ ፍተሻ እንደሚያደርጉ ኤልካስፈር ስለሚያውቅ ለሁሉም እንዲወርዱና ባቡሩ ጉዞ ሲጀምር ተመልሶ እንዲወጡ ይነግራቸዋል። በመቀጠልም ጣቢያው ጋር እንደወረዱ ኤልካስፈርን የሚፈልጉ ወንበዴዎች ያገኙታል። ወዲያውም እያሰደዱት እያለ ያመልጣቸዋል። በኋላም እንደምንም ወደ ባቡሩ ይመለሳል። ኤልካስፈርም አሁን ላይ ከሳራ ቤተሰቦች ጋር ተግባብቷል። ነገር ግን ሌሊት ላይ ሁሉም ተኝቶ ሳለ ተደብቆ ከባቡሩ ይወርዳል። በመቀጠልም ስለ ቀጣዩ መዳረሻ እያሰበ እያለ ሳራም ከባቡሩ ወርዳ እየተከተለችው እንደሆነ ይመለከታል። በመቀጠልም ወደ ባቡሩ ሊመለሳት ቢወስዳትም ባቡሩ ግን ጥሏቸው ሄዷል። በዚህም ድርጊቷ ኤልካስፈር በጣም ይበሳጭና እሱን ተከትላ መውረድ እንዳልነበረባትና ወንበዴዎች እሱን ለማግኘት ስለሚመጡ እሷን ለመርዳት እንደሚያስቸግሩ ይነግራታል። በመቀጠልም አማራጭ ስላልነበረው እዛው አካባቢ ያለችው ጓደኛው ጋር ያመራል። ሳራም ድንበሩ እንዲያሻገራትና እንዲረዳት ተጠይቀዋለች። የኤልካስፈርም ጓደኛ እስከዛው ድረስ እንዲቆዩ ትፈቅድላቸዋለች። ምሳቸውንም ከበሉ በኋላ ሳራ ዞር ስትል ኤልካስፈር ለጓደኛው ድንበሩ እንድትሻገርና ከቤተሰቦቿ ጋር እንድትገናኝ እየረዳት እንደሆነ ይነግራታል። ነገር ግን ጓደኛዋ አላመነችውም። በተጨማሪም እሱ ከመምጣቱ በፊት የአሁኑ አዲሱ መሪያቸው ኤልሳዶር ስለ እሱ ጠይቋት እንደነበረ ተነግረዋለች። እንዲሁም መልሶ እንደሚገናኙ ነግራው አንድ ቀን መገናኘታቸው ስለማይቀር እንደምትረዳው ቃል ትገባለታለች። በሌላ በኩል ወደ ባቡሩ ስንመለስ የሳራ ቤተሰቦች ሳራ መጥፋቷን ይመለከታሉ። የሳራ አጎት ኦርላንድ እሷን መጠበቅ እንዳለባቸው ሲናገር፣ አባቷ ግን ስለ አካባቢ ሁኔታ ስለማያውቁ ጉዟቸውን መቀጠል እንዳለባቸው ይናገራል። ይህ በእንዲህ እንዳለ የኤልካስፈር ጓደኛ በመኪናዋ ደብቃቸው ድንበሩ አቅራቢያ ትወስዳቸዋለች። እነሱም ወርዶ መኪና ከተሳፈሩ በኋላ የኤልካስፈር ጓደኛ ለጋንጉ መሪ ለኤልሳዶር ሁሉንም ነገር ሳታስቀር ትነግረዋለች። ኤልካስፈርን በመንገዳቸው ላይ የማርታ ፎቶዎች እየተመለከተ በትውስታ ይዋጣል። በኋላም ሳራን ፈርታ ኮኒ ይጠይቃታል። ሳራም እሱ ሊጠብቃት እንደሚችል በማሰብ ለእሱ ያላትን እምነት ትገልጽለታለች። ቀጥሎም ኤልካስፈር ለድሮ አለቃው ሊልማጎ ብዙ የህገወጥ ስራዎችን በሚሰራ ወቅት ስላጋጠመው ጉዳቶች እየነገራት ያለበትንም ጠባሳዎች እያሳያት፣ ነገር ግን ሊልማጎ ምንም ግድ ሳይሰጠው ማርታ እንደገደላት ይነግራታል። ኤልካስፈርም አሁን ላይ ተስፋ ስለቆረጠ ሳራን ከሱ ጋር መጎተት እሱ የሚሄድበት የወደፊት እጣ ፈንታው አደገኛ ነው። ኬላው ጋርም እንደደረሱ በመኪና ስር ተደብቀው በተሳካ ሁኔታ የኬላ ፍተሻውን ያልፋሉ። በንጋታውም የኤልሳዶ የጋንግ ቡድኖች ከኤልሳዶር ጓደኛ ባገኙት መረጃ መሰረት ቀድሞ ቦታው ላይ ተገኝተው እየጠበቋቸው ነው። ይህ በእንዲህ እንዳለ የሳራ ቤተሰቦች ያሉበት ባቡር በድንገት በጠባቂዎች ፖሊስ ይወረርና የሳራ ቤተሰቦችም ከቦታው ለማምለጥ ሲሞክሩ የሳራ አባት ተተኩሶበት ይገደላል። አጎቷ ግን ያመልጣል።
በሌላ በኩል ኤልካስፈርና ሳሃራ የስደተኛ ካምፕ ይደርሳሉ። በቦታውም ከዚህ በፊት ባቡር ውስጥ ያየችው ሰው ታገኝና ስለ ቤተሰቧ ትጠይቀዋለች። ሰውየውም የአባቷ መሞት ይነግራታል። ሳሃራም በዚህ በጣም ታዝናለች። ወደ ጸሎት ቤትም ሄዳ በሐዘን ታለቅሳለች። ኤልካስፈርም አጠገቧ ሆኖ ያጽናናታል። በኋላም ካምፑን ይለቁና ኤልካስፈር ለሳሃራ ያላባት የቀሩት እህቶቿን ወደ ኒው ጀርሲ ሄዳ እንድትንከባከባቸው ቃል ያስገባታል። በእሱም ሀሳብ ተስማምታ ነገር ግን ስለሱ እንደተጨነቀች ትነግረዋለች። በመጨረሻም ወደ ኒው ጀርሲ አብረው እንዲሄዱ ታስማማውና ይስማማል። ጉዟቸውንም ጀምረው ሁለቱን ድንበሮች የሚያገናኝ ወንዝ ጋር ይደርሳሉ። በኋላም ወንዙን ለሚያሻገረው ሰውዬ ኤልካስፈር ካሜራውን እንደ ክፍያ ያቀርብለትና በመጀመሪያ ሳሃራ ወንዙን እንድትሻገር ያደርጋታል። በድንገት ግን የኤልሳዶርና ጋንጉ አባላቶች ወደ ቦታው ይመጣሉ። ኤልካስፈር ላይም የተኩስ ሩምታ ይከፍቱበታል። ኤልካስፈርም ለማምለጥ ይሞክራል። ነገር ግን ከፊቱ እስማኤል ይመጣበትና ሽጉጥ ደቅኖበት ይፋጠጣሉ። እስማኤልም ያለምንም አንገራገር ኤልካስፈር ላይ ጥይቱን ተኮሰ። ሳሃራም ተመልክታ እየጮኸች ልትመለስ ትሞክራለች፣ ነገር ግን አልቻለችም። ምሽቱን በወንዝ ዳርቻ አሳልፋ በመጨረሻም ወደ አሜሪካ ደረሰች። እዛም እንደደረሰች ለአባቷ ቤተሰቦች ትደውላለች። በተጨማሪም የሳራ አጎት ድንበሩን ለማቋረጥ ሲሞክር እንመለከተዋለን። በሌላ በኩል ደግሞ እስማኤሊ ታማኝነቱን ካረጋገጠ በኋላ የጋንጋቸው አባል አድርገው ምላሱ ሲነክሱት እያስመለከተን ፊልሙ ይጠናቀቃል።